የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም ውድ የደጃዝማች ፖድካስት አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬም ልክ እንደተለመደው በተለያዩ ሀሳቦች ላይ ለመወያየት ወደ እናንተ መጥተናል። ከዛ በፊት ግን እንደምን ሰነበታችሁ? እንደምን ሰነበትክ? እግዚአብሔር ይመስገን። እንዴት ሰነበትክ? እንደምን ሰነበታችሁ አድማጮቻችን? ያው እንደተለመደው ጊዜያችንን ጠብቀን ተከስተናል። እንዴት ነበር ሳምንቱ? ሳምንቱ ጥሩ ነበር። ግማሽ በዓል ግማሽ ስራ የሆነ ሳምንት ነበር እና ጥሩ ነበር። አንተ ጋስ? እኔ ጋር መልካም ነበር። ቆንጆ ጊዜ አሳልፌያለሁ። በጣም ጥሩ። አድማጮቻችንስ እንዴት ነበር ሳምንቱ? የእናንተንም ለማለት እንወዳለን። እንግዲህ ዛሬም የሆነች አንድ ሀሳብ ይዘን ወደ እናንተ መጥተናል። ሀሳቡም እንግዲህ የሚያተኩረው በይቅርታ እንግዲህ ዙሪያ ነው። ያው እንግዲህ በጣም ብዙ ሰው ስለ ይቅርታ እንግዲህ ምንድን የሆነ ነገር ማለቱ አይቀርም ብለን እናስባለን። በጣም ብዙ ነገር ማለት እንችላለን ብለን አስበን ነው እኛም ይሄን ሀሳብ ያመጣ ነው። በጣም ብዙ ክርክሮችም አለ። ይቅርታ በጣም ታናሽነት ነው፣ ይቅርታ ጥንካሬ ነው፣ ይቅርታ ጥሩ ነው፣ ይቅርታ መጥፎ ነው። አንዳንድ ጊዜ ይቅርታ ደግሞ የማይጠግነው ነገር አለ። ይቅርታ ብዙ ነገሮችን ያስተካክላል ይባላል። ብቻ ብዙ አይነት እንትኖች ስላሉት አስተሳሰቦች ስላሉት በሱ ላይ ለመወያየት እንግዲህ ዛሬ ወደ እናንተ ብቅ ብለናል። ዛሬ እንግዲህ ሀሳባችንን እየመራ ጥያቄዎቻችንን እየጠየቀ እኛ ደግሞ እየመለስን እሱም ራሱ እየመለሰ እንግዲህ ጓድ ይቀጥላል። እንግዲህ እስቲ ቀጥል። የአብራችሁን ቆዩ አድማጮቻችን። ቀጥታ ወደ ርዕሰ ጉዳያችን ከመግባታችን በፊት ያው እንደተለመደው የእናንተ ከኛ ጋር መሆን ስለሆነ ብዙ እንድንሰራ የሚያደርገን በተቻላችሁ አቅም ላይክ፣ ሰብስክራይብ እና ሼር በማድረግ እንድትሳተፉ በዚህ አጋጣሚ ለመግለጽ እንወዳለን። እውነት ነው። እሱን በጣም ለማሳሰብ እንወዳለን። ምንድነው ይህን ሰሞን የሆነ ምንድነው አንድ ጊዜ እንትን ከዘልልን በኋላ ቪዋችንም እየቀነሰ ነው እና እንግዲህ ለሼር ለምታደርጉት ሰው በሙሉ ይህን ነገር መስማት አለበት ለምትሉት ሰው በሙሉ ሼር እያደረጋችሁ እንድትተባበሩ፣ እንዲሁም ደግሞ ወደ ፔጃችን ለምትመጡ በሙሉ ሰብስክራይብ እያደረጋችሁ እንግዲህ ፖድካስቱን እንድትሰሙ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድታሰፍሩ እንጠይቃለን። እናመሰግናለን። እንግዲህ ወደ ሀሳባችን ወዳጅ እንዳለው ያው የዛሬ ርዕሰ ጉዳያችን የሚሆነው ስለ ይቅርታ ነው። የሆነ አንድ የሚባል ነገር አለ፣ የተቃወመ ልብ ሳይሰማ ሰላም ይጠፋል፣ ልብ በተቃወመ ጊዜ ፍቅር ይሞታል ይባላልና እምነትንስ ዝቅተኛ ቃል ይታደገዋል ብለን እንጀምራለን የዛሬው ርዕሰ ጉዳያችን። ወደ መጀመሪያው ጥያቄያችን ስንመጣ ለአንተ ይቅርታ ምን ማለት ነው? መጸጸት ነው የሚሆነው ብዬ አስባለሁ። መጸጸት ነው ያው ሀሳቡን ቀድሜው እንዳልሄድ ነው እንጂ ይቅርታ ያው ብዙ ነገሮችን ያስተካክላል። ኢቨን ወደ አላስፈላጊ ጸቦች እንዳትሄድ ብዙ መንገዶችን ይዘጋል። በቃ ሰላማዊ ነገር እንዲኖር ያደርጋል። ግን ከሆነ ጊዜ በኋላ ደግሞ ይቅርታ የማይሰራበት ጊዜ አለ ብዬ አስባለሁና ግን ያው በአብዛኛው ግን ያው በትክክለኛው በዓለም አሁን እንደዚሁ ስናስበው ያው እንግዲህ ይቅርታ ወደ ሃይማኖታዊ መንገድ ከሄድን ጥሩ አይሆንም። በቃ ሁሌ ይቅርታ ግድ ነው እና ግን እኛ ግን እንደ ደጃዝማች ፖድካስት ስናወራ ግን ምን እላለሁ እኔ ይቅርታ በጣም አስፈላጊ ነገር ነው። ብዙ ነገሮችን ይለውጣል፣ ሰላምን ያመጣል ብዬ እንደማስበው ሁሉ የሆነ ጊዜ ግን በቃ ይቅርታ ዋጋ የማይኖረው ጊዜ ይኖራልን ብዬ ደግሞ አስባለሁ። አንተ እንዴት ነው ሀሳብ እዚህ ላይ? ያው ይቅርታ እንዳልከው ነው። አብዛኛውን ጊዜ ይቅርታ ለእኔ ምን ማለት ነው ካልከኝ የልብ መጸጸት ነው ብዬ አስባለሁ። ሰው ልቡ ሲጸጸት ነው ወይም ደግሞ ያደረገው የሰራው ነገር ጥሩ እንዳልሆነ ማሰብ ሲጀምር የይቅርታ ሀሳብ ወደ ውስጡ የሚመጣው ነው። ለእኔ ይቅርታ ምን ማለት ነው ካልከኝ የልብ ጸጸት ነው ብዬ ነው የምረዳው። ያው በዛ በጸጸት ውስጥ ብዙ አብረው የምታነሳቸው ነገሮች እንዳሉ ነው ማለት ነው። ቅንነት፣ ተጠያቂነት፣ ለውጥ መፈለግ ምናምን የሚሉት ነገሮች ተያይዘው እንደሚመጡት ሁሉ ግን መጀመሪያ
የልብ ጸጸቱ ይቀድማል ብዬ አስባለሁ። ነው ለእኔ ይቅርታ ማለት ያ ነው። ግን የሆነ እንትን መጸጸት ብቻ ግን ላይሆን ይችላል ማለት አሁን ለምሳሌ ጸጸት የሆነ ስሜት ነው ብዬ አስባለሁ። ጸጸት ስሜት ነው። ይቅርታ ደግሞ ለእሱ ምንድነው ይሄ ምንድነው የምትናገረው ነገር እንደ ጸጸት ከምታሳይበት መንገድ ነው። ግን ይቅርታ ግን ሊታይ ይገባል። እሱ ቀጣይ የምንመጣባቸው ጥያቄዎች አሉ። እነሱ ላይ ስንገባ ሀሳቡ እንዳልቀድም ያልኩ ለዛ ነበረ። ግን ብቻ ግን በአጭሩ ግን ሀሳቡ እንዴት ነው ካልከኝ በቃ መታየት አለበት። ይቅርታ 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 ቅድም ካልኩ አንጻር ላስረዳ ብዬ ነው። ይቅርታ አንድ ነገር ላይ ራሱ 3-4 ጊዜ ይቅርታ አይጠየቅም ማለት በቃ ከሆነ ጊዜ በኋላ ቫሊዩን ያጣል ይቅርታው። እና ያው ቅድም ያልኩ ከዛ አንጻር ነው። ያው በጣም ጥሩ ነገር በጣም ፖዚቲቭ ነገር ነው። ጥሩ ነገር አለው ምናምን። መስጠትም አንድ ነገር ነው ሲጀምር። ይቅርታ ባትጠይቅ ራሱ መስጠት አንዱ ስቴፕ ነው እና ግን ሲደጋገም ግን እንትን ይሆናል፣ ያሰለቻል። የማይጠግነው ነገር ይሆናል። ሁሌ አይጠግንም። ይቅርታ ነው የተበላሸን ነገር የጎዳኸውን ነገር ሁሌ አይጠግንም። እና ግን ያሰብ እንደዛ ነው። ከሞላ ጎደል ተመልሷል። ያው ሌሎቹን ጥያቄዎች በዚሁ ልታጠቃልላቸው ስለሆነ ወደ ቀጣዩ ጥያቄ እንለፍና በጣም በጸጸተ ነገር ይቅርታ ለመጠየቅ ወይም ደግሞ ሰው ይቅርታ ጠይቆ ለመቀበል ተቸግረ ታውቃለህ? ሰው ይቅርታ ጠይቆኝ ለመቀበል ተቸግረ ታውቃለህ? ለየብቻ መልሰው እስኪ። እንዴት እስቲ አድርጊ። ለምሳሌ ይቅርታ ውስጥ ተጸጽቶ ወይም ደግሞ የይቅርታ ስሜት ተሰምቶ ለመጠየቅ ተቸግረ ታውቃለህ እና ሰው ጠይቀው ደግሞ ለመቀበል ተቸግረ ታውቃለህ? ይቅርታ መጠየቅና መጠየቅ ይለያያል እኮ እሱ እውነት ነው። ለመጠየቅ ያው ምን አለ መሰለህ አሁን እኔ ጋር እንደ ምናልባት ሁሉም ሰው ላይሆን ይችላል፣ ግን አብዛኛው ሰው እንደሚሰማው ወይ ደግሞ ይሰማል ብዬ እንደማስበው ጥፋቴ ካልሆነ ይቅርታ ብዙ የሚጠይቀው ሰው አይደለሁም በእውነቱ። ያው ምን አወሻሸን ብዬ ነው እና አይ ጥፋት ካልሆነማ እንዴት ምን አድርጌ ምናምን የሚሉት ወገን ነኝ ብዙ ጊዜ። ያው ጥፋት መስሎኝ ቅድም እንዳልከው ግን ጥፋት መስሎ እውነትም ይሄ ጸጸት ውስጥ ምናምን ገብቼ ምናምን ከሆነ ግን እኔ እንደ ግል ችግር የሌለብኝ ሰው ነኝ። መጠየቅም ደግሞ ይቅርታ ደግሞ ስጠየቅም ደግሞ ያን ያህል ብዙ የሚያስቸግረኝ አይደለም እንትኑን ለማለት ለመተው። መጀመሪያ ግን ጥፋተኝነት ስሜት ካልተሰማኝ ግን ይቅርታ መጠየቅ አይመስለኝም በእውነቱ። ስለዚህ የምትሸነፈው ሰው አይደለም ማለት ነው። ከዛ አንጻር ሳይሆን የሆነ እንዴት ያለ መሰለህ ማለት ያው ጥፋትህም ባይሆን እንደው ጥፋትህም ሆኖ ትዳር ላይ እኮ ነው እሱ ምንም ሳያጠፉ ትዳር ላይ ብቻ ነው። እኔ እንደዛ ነው። ከትዳር ውጭ ያሉት ነገሮች ላይ አስፈላጊ አይደለም። በዚህ አጋጣሚ እንደውም እንትና ምንድነው የሆነ ፊልም አለ በስንቱ ላይ ነው ቪዲዮ አይቻለሁ። ልጁ ሊያገባ ብሎ እሱን አላየው ልጁ አባላገባ ነው ይሏል መጥቶና በል እንግዲህ አሁን ዝም ብለህ ይቅርታ ጠይቀኝ ሲል እንዴ ምን አድርጌ በቃ ይቅርታ ጠይቀኝ አልኩ። ይቅርታ ጠይቀኝ። እዛ ልጁ ከጭቅጭቁ በኋላ ያው በስንቱ ላይ የሚያምረው ብዬ ነው። ከጭቅጭቁ በኋላ ይቅርታ ሲል በቃ አሁን ለማግባት እንግዲህ ምንድነው ብቁ ሆነሃል ታልሁ ይባላል። በስንቱ ነው ያለው እና ምን ልልህ ነው እሱ ትዳር ላይ ነው የሚሰራው። አሁን አውት ኦፍ ኖዌር ዝም ብለህ ተነስተህ እሱም አጠፋ እኔም አጠፋሁ እሷም አጠፋችን ያጠፋው ዝም ብሎ ይቅርታ ማለት ትንሽ እኔ አያሳምነኝ በግል። ያው እኔ እንደ በስንቱ አላምነው እንደው እሺ አሁን አንተ እንደዛ ካልክ ምናልባት ሌሎች ወይ ጓደኞች ወይ ቤተሰብ አካል ወይ ሌሎች ሰዎች ላይ ታያለህ ብዬ አስባለሁና እነዛ ነገሮች እንዳያደርጉ ሰዎች የሚያግዳቸው ነገር ምንድነው ብለህ ታስባለህ? አሁን ቅድም ያልከው አሁን ለምሳሌ አንተ ጥፋተኛ መስለህ እነኝ ብለህ እስካላሰብክ ድረስ አልጠይቅም ብለሃል። ከሱ ውጪ ሰዎች አሁን ይቅርታ ላለመጠየቅ ወይም እንዳይጠይቁ የሚያደርጋቸው ነገር ምንድነው ብለህ ታስባለህ? በዋናነት አሁን የመጀመሪያው እንዳልኩ ነው፣ ጥፋተኛ አይደለሁም ብለው ካመኑ። ሁለተኛ ትዕቢት ነው። ካልሸነፍም ብሎ ማሰብ ማለት ያው ይቅርታ መጠየቅ መሸነፍ የሚመስለው ብዙ ሰው ስላለ ኢቨን ይቅርታ ሲጠየቅ ራሱ እኮ በጣም በቃ የሚጎፈላ ሰው አለ። በቃ የሆነ በዚህ አጋጣሚ ነው የሚሆነው ብዬ አስባለሁ። በቃ ሁለት አንዱ የዘለለ ይሆናል ብለህ ታስባለህ? ወይ ጥፋቴ አይደለም ነው ወይ ደግሞ በቃ ይሄ ትዕቢት ነው። ወይ ይቅርታ አይጠይቅም ወይ ይቅርታ አይቀበልም አይነት የሚባለው ሰው ከሁለቱ በዘለለ ግን
ዋናው ግን አሁን የሚመስለኝ ግን አሁንም አብዛኛው ሰው ጋር እንትን ነው ይሄ ጥፋቴ አይደለም። አይ ጥፋቱ መሆኑ አንዳንዴ ይቅርታ ማይጠይቅ በጣም ብዙ ሰው አለ እኮ። እሱ ከሆነ ደግሞ ቤት መሸነፍ የሚመስለው ሰው ምናልባት ያው ስገምት፣ አንተ ከየትኛው አንጻር ትመድበዋለህ? ያው ከመጀመሪያ ለመነሳት ያክል እንትን ነው አሁን ይሄ ሌላ ነገር ለማለት ሳይሆን ይቅርታ ለመጠየቅ እንትን የምለው አይነት ሰው አይደለሁም በየትኛውም ሁኔታ ውስጥ። አሁን ከአንቴን የሚለየው ጥፋተኛም ብሆንም ባልሆንም ይቅርታ የምጠይቀው አይነት ሰው ከብሶ ጋር እንደውም በዚህ እንትን አይደል አንግባባም። እኔ እንዳልኩ እና አንዳንዴ ሁለተኛ ይቅርታ እንዳትል ብሎኝ የሚያውቅ በጣም ብዙ ሰውም አለ እና በዛ ምንም ችግር የለብኝም። ይቅርታ ለመቀበል ተቸገረ ታውቃለህ ወይ? አላውቅም። በየትኛውም ሁኔታ ውስጥ ሆኖ ሰው ይቅርታ ሊጠይቀኝ መጥቶ እምቢ ብዬም አላውቅም፣ እንትን ገፍቼም አላውቅም። ሁሌ ለመቀበል ዝግጁ ነኝ። ከዛ ውጭ ግን እንደው ሰው አሁን ይቅርታ ለመቀበል እንዲቸግረው የሚያደርገው ነገር ካልከኝ እንዳልከው አንደኛ ጥፋተኛ ነኝ ብሎ አለማሰብ ነው። ሆኖም እንኳን አንዳንዴ እንደዛ ብሎ የማያስብ ሰው አለ። ሁለተኛ ደግሞ እንዳልከው ወይ ትዕቢተኛ ነው ያ ሰው፣ ወይ ቅንነት ይጎለዋል፣ ወይ ደግሞ ምናልባት አደረገው ነገር ኃላፊነት መውሰድ አይፈልግም። ሶስተኛ ደግሞ እንትን አይፈልግም፣ ይሄ ለውጥ አይፈልግም። አንዳንድ ሰው አንዳንዴ ጸቡ ተመችቶት መቀጠል ይፈልጋል። አላውቅም ብቻ እንዴት እንደሆነ ግን አንዳንድ ሰው ይሄ ይቅርታ እንትን እንደሆነ አያስብም። እኔ አንድ ማስበው ነገር አለ፣ አዲስ መንገድ የምትጀምርበት ነገር ነው ብዬ አስባለሁ። ይቅርታ ምናልባት በፊት በዛ በተፈጠረው ነገር ምክንያት የምታጣው ወይ ያጣኸው የሆነ ነገር አለ። ግን አሁን ይቅርታ ተባብለህ ነገሩን ለማስቀጠል በምትሄድበት ጊዜ ልትጀምር የምትችለው የሆነ ነገር አለ ብዬ አስባለሁ። የሆነ አዲስ መንገድ ያስጀምራል ብዬ አምናለሁ። እና ከነዚህ ፍራቻዎች የተነሳ ወይም ደግሞ እነዛ ነገሮችን ለማድረግ ያለው ቁርጠኝነት ልክ ስላልሆነ ብዙ ሰው ይቅርታ ለመጠየቅ አይደፍርም ወይም ይቸገራል ወይም ደግሞ ለመቀበል ይቸገራል ብዬ አስባለሁ። እኔ ግን ይቅርታ አድርግልኝና አሁን ለምሳሌ ሰው ልጅ ጥፋቱ ሳይሆን ይቅርታ መጠየቅ አለበት ብዬ የማያሳምነኝ ወይ ደግሞ የማላምንበት ምክንያት ይቅርታውን ቫሊዩን ያጣል። አንተም በዛ ሰው ፊት ያለህ ቫሊዩ ይቀንሳል። ፎር ሹር በጣም ልባም የሆነ ሰው ካልሆነ በስተቀር በቃ ልባም የምንለው ሰው ከማቹሪቲ ከቅንነት በጎ ከማሰብ ማሰብ የሚችል ጭንቅላት ምናምን ያለው ሰው ካልሆነ በስተቀር በጣም ብዙውን ጊዜ እንትን ይሆናል። ይቅርታውን ቫሊዩን ያጣና የሆነ ምንድነው ስሙ ይሄ ልመና ወይ ደግሞ የሆነ ገባክ መሄጃ ማጫ ምናምን ነገር ይመስላል እዛ ሰው ጋር። ከዛ ደግሞ ከምርም ደግሞ ትክክል ሰርቶ አንተ አጥፍተህም አይነት ኢንቴንሽን ውስጥ ሊገባ ይችላል ያ ሰው። ከዚህ ሁሉ ሲያልፍ ደግሞ እንደ ሰው እኔ አሁን እንደዛ ማድረግ ከሆነ እዛ ሰው ጋር ያለኝ ቦታ እኔ እንደ ሰው ዋጋው ይወርዳል። ምክንያቱም እሱም ባጠፋው እኔም ባጠፋው የሆነ ምንድነው የሆነ ሰው አለ ይቅርታ ጠይቆ ነገሩን ወደ ቀደመው ነገር የሚመልስ እና በቃ ዋጋውን ያጣል። ይቅርታ ደግሞ በጣም ትልቅ ነገር ነው ብዬ አስባለሁ። ቢያንስ ሰላም ትልቅ ነገር ነው። ስለዚህ ሰላም መፈለግ ለጭንቅላትም ላለውም ሲቹዌሽን ሰላም ፈልገህ አንተ እስኪልክ ድረስ የሆነ ዋጋ አለው። ቢያንስ የሆነ ቦታ አለው። እሱም ቦታ ደግሞ አብዛኛው ሰው ይቅርታ አድርግልኝ፣ በዚህ አጋጣሚ በጣም ይቅርታ ጠይቃለሁ። ግን አብዛኛው ሰው የሚረዳበት አንግል ከምን አንጻር ነው ብትለኝ በቃ አሁን እንዳልኩ ነው። ወይ መሄጃ በጣም ተቸግረ በቃ የሆነ ያለሱ ወይ ያለሷ ማትኖር ወይ ደግሞ የሆነ እሱ ባጠፋውም አንተ ያጠፋ በቃ እንዲመስለው እያደረግከው ብቻ ግን በቃ እያጠፋው ነው የምትሄደው ነገር አለሙን ነው የሆነ በሚገባው ቦታ ማድረጉ የተሻለ ነው ብዬ አምናለሁ። ለዛ ነው አሁን በቃ ነው ጭንቅላቴ እኔ አይፈቅድልኝም። እኔ ምንም ሳላረግ እኔ ይቅርታ ጠይቄ በጣም ለእኔ ከባድ ጥሩ ባህሪ እኮ ነው መጥፎ ነው እያልኩ ሳይሆን እንጂ ለሚያደርጉ ሰዎች እኮ ጥሩ ነው። ግን ስቲል ምን እላለሁ እኔ የሆነ እንትን ካልሆነ ለውጡ ጥሩ ካልሆነ ነውጥ ከሆነ የማይሆን ነገር ነው።
ስለዚህ ቦታው በትክክል ሊጠበቅ ይገባል ይቅርታ። አለበለዚያ ግን ይቅርታ ጠያቂው ነው መጨረሻ ላይ በጣም ተጎድቶ የሚቀረው ባይነኝ እኔ። ተልባስ እዚህ ላይ እንትን ለማለት ያክል ያው እንደኔ አሁን ያልኩን የግል ባህሪ እንጂ አሁን ልክ ነው ብዬ ወይ ደግሞ እንደዛ መሆን አለበት ብዬ የማምነው ሰው ሆኜ አይደለም። ይሁን አሁን የሆነ ከሆነ ጊዜ በኋላ አሁን እየገባኝ የመጣው ነገር እንደሆነ ታውቃለህ እንትን ነው በቃ የሆነ አሁን ይሄ ይቅርታ የሚባለው ወይ ሌላም በዚህ ርዕሰ ጉዳይ ዙሪያ የሚመጡ ሌሎች ሀሳቦች እንዳሉት ሁሉ ይቅርታ ሲሆን አሁን ለምሳሌ ሳታጠፋ ሲሆን ትንሽ ከባድ የሚያደርገው ነገር እንደሆነ ታውቃለህ። ለምሳሌ አንተ ታመሃል፣ አሞሃል አይነት ነገር መድኃኒት መውሰድ አለብህ፣ በሐኪም ቤት መሄድ አለብህ አይነት ነገር እና መታከም ያለብህ አንተ ነህ እንጂ አይደለሁም። ግን ለአንተ እኔ መድኃኒት ብሰድልህ አይነት ነገር ወይ ለአንተ እኔ ልታከምልህ አይነት ነገር ይሆናል አይነት ነገር አሰቡና ያ ሆኖ ምናምን ደግሞ እንዳልከው ብዙ ነገሮች እንትን አይሆንም፣ ኖርማል አይሆንም አንተ ጥፋተኛ ሳትሆን ስጠይቅ። እኔ ግን አሁን እንደው እስከ ዛሬ በነበረኝም ቆይታ ሳደርጋቸው የመጣቸው ሁኔታዎች አሉ። የሆነ አንድ የማስበው ወይም ማምነው ነገር አንዳል ምንድን ነው እሱ ከአንተ ምን ይቀራል የሚለው ነገር እንትን ይለኛል። ልክ ነው እያልኩኝ አይደለም፣ የኔን ሀሳብ ለመግለጽ ያክል ማምንበት ነገር ምንድን ነው አንተ ያንን ስላደረግ ከኔ ያን ነገር ስላደረግኩ የሚቀንስብኝ ነገር ምንም አይኖርም አይነት ነገር እኔ የማጣው ነገር አይኖርም። ምን ለእኔ መሰለህ በጣም ይቅርታ ላቋረጥ ነው ስላልቻልኩ ነው ማቋረጥ። ይሄ ድሮ ልጆች ሆነ ያለ በቃ መበሻሸቅ ምናምን አለ እና አንዱ ልጅ ምናምን ልክ ሰውን አንዱን ልክ የሆነ ወይ ሲያሾፍበት ወይስ ደግሞ የሆነ ስድብ ምናምን ልክ ሲሰድበው እኔ ምን አይለጠፍብኝ ምናምን ተብሎ እንደመታው አይነት ነገር ነው የሚታየው። ኢትስ አ ፎርም ኦፍ ዲስሪስፔክት። የለም አሁን የሆነ ሰው መጥቶ አህያ ቢለኝ እኔ አህያ አይደለሁ ሰው ነኝ ማለት አይደለም። ኢትስ አ ፎርም ኦፍ ዲስሪስፔክት። አይሆንም። ያንተን ይቅርታ ያንተን ይሄ ምንድን ነገ ከነገ ካለብህ ነገሮች ሁሉ አስበልጣ ከዚህ ሰው ጋር መጀመሪያ እርቅ ላውራ፣ ሰላም ይኑረኝ፣ እኔ ባላጠፋ ራሱ ይቅርታው ከኔ ይምጣ ብሎ መሄዱ ሊከበር ይገባል። ቅድም ያልኩ እሱ ነው። ዋጋ ሊያገኝ ይገባል። ሁሉ ነገር ዋጋ አለው ምድር ላይ ሁሉም ነገር፣ ኢቨን ክፋትም ዋጋ አለው እኮ። ያነሰ የሆነ ነገር ሊሆን ይችላል እንጂ ዋጋ አለው እሱ ራሱ እንኳን ጥሩ ጥሩ ነገሮች አይደለም። ስለዚህ የሆነ ከኔ ምን ይቀራል አይደለም፣ ከአንተ ብዙ ነገር ይቀራል። መረበሽ የለብህም። አሁን ለምሳሌ እንበል ይቅርታ አንተ ጠየቅ፣ እንዳሰብከው አውትካሙ ጥሩ ባይሆን አንተ ጋር ምንድን ነው የሚቀረው? ማንም ሰው በሙሉ ላይደብረው አይችልም። ይደብረዋል፣ ላይደብረው አይችልም፣ ላይከፋው አይችልም። ከመደበርም አልፎ እና ዋጋውን ያጣል ማለት ነው የዛን ሰዓት። እና ደግሞ ያንተ ደግሞ እንዴት ነው ካሉ ግጭቶች ከሱ ትዕቢት ወይ ከሷ ትዕቢት ወይ ይሄ ካለመፈለግ ምናምን ራስን ጥፋተኛ ካለማድረግ ምናምን ሁሉ አልፎ ተርፎ አንተ ሄደክ ከዛ የሚመጣው ጥሩ ካልሆነ ደግሞ አስበው እንዴት እየሆነ እንደሚሄድ። እኔ ነገሩ እየከፋ ነው እየተጋጋሉ ምናምን የማይኖርበት አይደለም። ከምን አንጻር መሰለህ መጋጋል እኮ አሁን ያልተፈለገ ግጭት ውስጥ ይወስዳል አይደለም። ገባኝ። ግን ሲጀምር ግጭት እኮ ሊሆን ይችላል እኮ ምናልባት ግጭት የማይፈጥር ነገር ሊሆን ይችላል። ግን ከምን አንጻር ነው ግን የምልክ እንዴት ነው ሊከበር ይገባል። ዋጋ የምልህ እኮ አሁን ማስረጃ ሌላ ቃላት ነው። በቃ አንተ የሆነን ሰው ወንድም ይሁን ሴት ሄደህ ይቅርታ ትልቅም ይሁን ትንሽ ይቅርታ ስትጠይቅ ይቅርታው እዛ ጋር ቦታውን ካጣ ለአንተም ለስብዕና ለባህሪ በቃ ለሁሉ ነገር ለኢቭን ለይቅርታው ራሱ ዲስሬስፔክት ነው የምረዳው ከዛ አንጻር። ስለዚህ ማንም ሰው እስፔሻሊ ደግሞ ትልልቅ ከሆንም በኋላ ማንም ሰው ሊጋደል ምንድን ነው ለሚያደርገው ነገር ለሚናገረው ንግግር
ሙሉ በሙሉ እንትን ሊሆን ይገባል። ኃላፊነት ሊወስድ ይገባል። በቃ ሪስፖንስብል ሊሆን ይገባል። ሪስፖንስብል ከሆነ ጥፋቱ ምኑ ጋር እንደሆነ ጥፋቱ ምኑ ጋር እንዳልሆነ ያውቃል። ጥፋትን አውቀ ይቅርታ አልጠየቅም ሌላ ነው እሱ፣ ሌላ አጀንዳ ነው እሱ። በቃ ሌላ ነገር ይዞ ነው እሱ። ጸረ ሰላም አይል እናወግዛለን። እንደዛ ከሆነ ሌላ ነገር ነው። ግን ገባ በቃ ለሚያደርገው ነገር ሁሉ ሪስፖንስብል መሆን አለበት። ሁሉም ሰው ሪስፖንስብል ከሆንክ ጥፋትን ታውቃለህ። ጥፋትን ካወቅህ ይቅርታ ካልጠየቅ ሌላ ነው። ጥፋትን አውቀህ ግን ይቅርታ ከጠየቅ ግን አንድ ነገር ነው። ለዛ ነው ሳታጠፋም ምንም ሳታረግም ከዛም የማይሆን መልስ መጥቶ አንተ ይቅርታ ጠይቀህ ነገር አልሙቅ ተበለሻሽ። ይህ የሚሰራው ትዳር ላይ ብቻ ነው ብያለሁ። ሳታጠፋ ይቅርታ መጠየቅ የሚያሳምን ሳታጠፋ። ምክንያቱም እንደመሰለህ በቃ ቤት ነው ገባ። በቃ ቤት ውስጥ ገብተሃል። ባል አለ፣ ሚስት አለ። እኔ የሚገባኝን ባል አለ፣ ሚስት አለ። በቃ አንድ ቤት ነው የምትኖረው። በቃ አንድ ነህ። ህይወቱም ይለያል። ጓደኝነት፣ ቤተሰብ ምናምን አይነት ነገር አይደለም። ህይወቱም የተለየ ነው። በቃ ቻፕተሩ ሌላ ነው። ኢቨን ልክ ስትጠራ ራሱ እኮ በአንድ ስም ነው የምትጠራው። የእነ እንትና ቤት ነው የሚባለው ወይ በሚስት ወይ በአንተ። ስለዚህ የእነ እንትና ቤት ነው የሚባለው። ይቀራል እሷ ሌላ ቤት አንተ ሌላ። ብቻ ግን በቃ ብዙ ባህሪዎችን ትችላለህ። የዛኔ መቻል ሲጀምር ዋናው መሰረቱ ነው ሲመስለኝ። ካልቻልክ አትኖርም። ማታውቀውን ነገር አይደለም ካልቻልክ እንዴት ትኖራለህ? አሁን ትክክለኛ አባባል እንኳን በትዳር አይደለም ጓደኝነት ላይ ራሱ እኮ ካልቻልክ አትኖርም። መቻል ግዴታ ነው። መቻል ውሻውን ግን አደጋ። በነገር ላይ ሁሉም ሰው ይህን ውሻ ስም ያውቀዋል። ለምን እንደሆነ አላውቅም፣ ግን ብዙ ሰው መቻል ሲባል ውሻ ነው ይመጣለት። ብዙ መቻል ውሻ ነበር ማለት ነው። ብቻ ግን ምን ልልህ ነው ግን በቃ በጣም ካልቻልክ አይሆንም። ስለዚህ ብታጠፋም ባታጠፋም ይቅርታ ማድረግ የዛኔ በቃ ወይ ደግሞ ይቅርታ መጠየቅ ኖርማል ሊሆን ይገባል። አንተ ግን ከዛ ውጭ ግን መቻል ስትል ይቅርታ ታውቃለህ፣ ሰው ወዶ አይደለም የውሻውን ስም መቻል የሚለው ይህ ልጁ ማለት ስለከበደ ምርጥ እና ውሻውን ትችለው ይችላል። ውሻ ቀልድ አይደለም ቁም ነገር ግን አስተውለህ ታውቃለህ። ውሻ መተኸው አይሄድም። ያደገው አንተ ጋር ያደገው ውሻ እኮ መተኸው አይሄድም። ምን አድርገው አይሄድም። ብዙ ነገር ያኮርፋል እንጂ አይሸሽም። እሱማ ድመትን እስቲ መታት፣ እሷማ ምግብ ከልክላል። ባትመታትም ትሄዳለች። እሷ ሶስት በረንዳ ላይ ይሆናል እንዲም ትሄዳለች። ይቅርታ ቀጥላ። ብቻ ግን ባጭሩ በቃ እንትን ነው ካለፈ ወደ ንቀት ምናምን ያለ መከባበር ምናምን ነገር ያመጣል። ሳስበው ደግሞ በዚህ እድሜያችን አይደለም ከዚህ አሁን ካለንበት በታችን መከባበር፣ መቻቻል ምናምን ይሄ መናናቅ ምናምን በጣም በቃ ማን ነው መከባበር፣ መቻቻል እና አለመናናቅ ግዴታ ነው። ከዚህ ከሶስቱ ከወጣን በጣም በቃ በተቃራኒው መንገድ ወደ መጥፎ ቦታ በጣም እየተጓዝን ነው ማለት ነው። አይሆንም። ስለዚህ በቦታው ሲሆን ልክ ነው። በቦታው በቃ ሁሉም ሰው ጥፋቱን አውቆ ሪስፖንስብል ሆኖ ላደረገው ነገር ይቅርታ ቢጠይቅ፣ ይቅርታ የሚጠየቀው ነገር ሰው ደግሞ ነገሮችን አወዳድሮ አስተያይቶ። ምክንያቱም አሁን ለምሳሌ ያ ሰውዬ እንደ ጓደኛ ለምሳሌ ወንዶች ነንና እንደሆን ማን ነው ወንዶች ነን አልኩኝ፣ ወንድ ጓደኞች ይኑሩና ለምሳሌ አሁን ቀልዳቸው እየተመታቱ ከሆነ ሁሌ መንገድ ላይ እየተመታቱ ሰው ማለት አንዱ በጣም የሚደብረው ልጅ ከሆነ ሁሌ እየመታ ሁሌ ይቅርታ የሚለው ከሆነ አይሆንም። ገባ በቃ ሲደጋገም የሆነ ጊዜ ዋጋውን ያጣል። ስለዚህ የሚያደርገው ሰው ሪስፖንስብል ሆኖ ላደረገው ጥፋት ይቅርታ ይጠይቅ። ይቅርታ የሚጠየቀው ደግሞ ሰው ደግሞ አወዳድሮ ኮንሲደር ማድረግ ያለበትን ነገር አይቶ ይቅርታ መልካም ነገር ነው፣ ይቅርታ ያድርግ ነው። እኔ እንደ ደጃዝማች ፖድካስትም እንደ ግልም ሀሳቤ በጣም ይቅርታ ብዙ ነገር ነበር። እሺ ያው ቅድም ለመነካካት ሞክራል ብዬ አስባለሁ። እንደው ይቅርታ በቃል ብቻ ነው መጠየቅ ያለበት ብለህ ታስባለህ ወይስ በተግባር መደገፍ አለበት? እንዴትስ ነው የሚደገፈው? እንዴት መሰለህ አሁን ይለያያል። እኔ አሁን ይለያያል ሲመስለኝ ዳርልን ጨምር ነው ይኸውልህ፣ በጓደኝነት አይቀርም
አይቀርም። ኧረ አይባልም አይቀርም። ምንድን ነው የምታስብለኝ? ይቅር ይበልክ ይበለኛው ያፍን አይብን አይቀርም ያስብለኛል እንዴ እንትን አሁን እንደ መሰለህ ጓደኝነት ሲሆን ተግባሩ ወይ ደግሞ ድርጊቱ ብዬ የማስበው አለመድገም ነው። ያን ጥፋት አለመድገም ነው። አለመድገም በቃ ድርጊቱ ነው። ከጠላትነት አልፎ በቃ ያንንትን ካልደገም ይቅርታ ብለህ እንትን በድርጊት ታሳይተሃል። እውነተኛ ይቅርታ ቤተሰብ ጋርም እንደዛ ነው ሲመስለኝ። ግን ፍቅረኛና ይሄ ትዳር ላይ ግን የሆነ አጃቢ ነገር የሚያስፈልጉ ይመስለኛል። ይቅርታ አሁን ወንድ ምናምን ፍቅረኛ ላይ ትዳሩ ፍቅረኛ ላይ አሁን ለምሳሌ ወንዱ ከሆነ ያስከፋው የሆነ ነገር አበባ ምናምን ነገር እንደዚህ አንድ ብጣሽን ብትሆን የሆነ ደብዳቤ ነገር አላውቅም፣ የሆነ የተጠቀለለ ኬክ ነገር አላውቅም። ብቻ ግን የሆነ ነገር ሊያስፈልግ ይችላል። ያው ኤክስፔክት ስለሚደረግ መሰለኝ ላያስፈልግ ይችላል እኮ ግን ያው ግል አስተያየት ነፃ መድረክ ነው ብዬ አስቤ ይህን እንደዛ ምናልባት ሊያስፈልግ ይችላል። እንግዲህ ሚስቶቻችሁ ይህንን ሰምተው ያስቸገሯችሁ ካላችሁ እንግዲህ በደጃዝማች ፖድካስት ይቅርታ እንጠይቃለን። ይቅርታ ግን ጠይቀህ ታውቃለህ? አዎ በጣም ብዙ ጊዜ ሁሌ የሚያጠፋው ሰው ስለሆንኩ እና እነዚያ ሰዎች ይቅርታን ተቀብለዋል? አዎ እኔ አጠያየቄ ጥሩ ነው። አንጀት በልቼ አሳዝኜ ጉስቁል ብዬ ምናምን ነው ጠይቀውና ብዙ ጊዜ አሳዝናቸዋለሁ መሰለኝ። ይቅርታ እኔ እንደዛ ነው። ቆይ ግን እስቲ አንተ ሀሳብን አጋራን። ይቅርታ እንዴት ነው? በተግባር እንዴት ነው? በቃል የተለየ እንትን አይደለም ማለት ያው ኮመን የሚያደርገው ነገር አለ ብዬ አስባለሁ። አንዳንድ ጊዜ ቅድም እንዳልነው ያንን ቫሊዩ እንዳያጣ ካደረግነው በኋላ እንትን መሆን አለበት። ያ ቫሊዩ ደግሞ ድጋሚ ሌላ ሊያጣበት የሚችልበት እድል አለ ደግሞ ብዬ አምናለሁ። ቅድም ቢያንስ ልትጠይቅ የሚገባውን ነገር እንትን ልትል ኃላፊነት ወስደህ ምናምን መጠየቅ ተጠያቂ ልትሆን ይገባል ምናምን ብለናል እና ያን ነገርም ስትጠይቀው ደግሞ የመጀመሪያው ሊሆን የሚችለው ያን ነገር ማድረግ የለብህ። የመጀመሪያው ነገር ከጠየቅክ በኋላ መድገም የለብህ። በቃ ያ ነገር ስህተት ነው። ያ የሆነ ሰዓት ጥፋትህን ጀመር መጸጸት የሚጀምረው ከሱ አይደል? ጥፋት መሆኑን ከማወቅ ስለሆነ ያን ነገር ከደገምከው ሲጀምር ዋጋ የለውም። ያው የምጠይቀው እንትን ነው ይሄ ለአፍ ነው በቃ መጠየቅ ስላለብህ ብቻ ከእንትንነት መዝለል አለበት ብዬ አስባለሁ። ይሄ ምንድን ነው ስሜት ነው የሚባለው፣ ከፊሊንግነት መዝለል አለበት። አሁን ጸጸት ሲሆን ጸጸት ብቻ ከሆነ ወይም ደግሞ ቅድም ስንጀምር እንዳለው እንትን ነው የሚሆነው፣ ሀሳብ ብቻ ነው የሚሆነው። የሆነ አንተ ያን ነገር ማድረግ እንዳለብህ ስለተሰማህ ብቻ ነው እንጂ የምታደርገው የምርም መሆን ስላለበት አይደለም እየሆነ የሚቀጥለው ማለት ነው። ምን ለማለት ፈልጌ ነው? አዎ ትንሽ ብታባራልኝ ደስ ይለኛል። ምን ለማለት ፈልጌ ነው? አሁን ለምሳሌ ብዙ የምናደርጋቸው ነገሮች አሉ ማለት ብዙ የምናጠፋቸው ጥፋቶች ምናምን እና አሁን ለምሳሌ ለዛ ላደረግኩት ነገር ለምሳሌ አሁን እኔ አንተን እዚህ ጋር ቀደም ያልከው በቦክስ ድርግም አድርጌ በመታ አታስመታኝም። እንዴትም ብትሰጣት አሁን ይሄ ከባድ ነው፣ በጣም ከባድ ነው። እኔ ጭንቅላት ታማሚ ነው ምናምን ብዬ ነው የምጠፋው እንጂ እንዴት ነው ይሄ በጣም ከባድ ነው። በመታ ለምሳሌ አሁን አንተ እንትን አትወድ፣ ውሃ መረጨት አትወድ ለምሳሌ በጣም አስቀያሚ ነገር። ለምሳሌ አሁን እኔ አምጥቼ ውሃ ረጨው እንደማትወድ አውቃለሁ። እሱ ደስ አይልም። እንደማትወድ እያወቅኩ ምናምን ይቅርታው ራሱ የሚሰራው እኔ ቆይቶ ነው ገባ ሲለቀኝ ምናምን ነው የሚሰራው እንጂ መጀመሪያ ላይ አይሰራም። በጣም ከባድ ግን አሁን እሱ አሁን እንደዛ ሲሆን ያን ያህል እንትን አይኖረውም፣ ቫልዩ አይኖረውም። ምናልባት ድጋሚ እንዳላደርገው ሊያደርገኝ ይችላል አንተ የምታሳየው ነገር። ግን እንደው አሁን አንተ የማያውቅ ሰው አድርጎህ ምናምን ጓ ልትል ትችላለህ፣ ወይ ሌላ ነገርም ልታደርግ ትችላለህ። ከዛ በኋላ ግን ያ ሰው ድጋሚ ካላደረገ ወይም ደግሞ በቃ ሌላ እንትን ምንድነው እርምጃ ከወሰደ ከዛ በኋላ ያ ሰው እውነትም የምርም ተሰምቶት ነው ያደረገው ማለት ነው። ያንን ይቅር ወይም ደግሞ ተረድቶታል ማለት ነው፣ ከልቡ አምኖበት ምናምን። ፎጣ ምናምን የሚያቀብለኝ ከሆነ እንደዛ ከሆነ እንደዛ ብዬ አስባለሁ። እና እንትን ነው ሌላ ነገሩ ደግሞ ስታከብድ ይከብዳል፣ ስታቀል ይቀላል።
ቀጣዩ ርዕሰ ጉዳያችን ወደዛ ይመራናል እና እኔ ሀሳብ ይሄን ይመስላል። በዚህ ላይ መጨመር የምትፈልገው ሀሳብ ካለ ግን እድል ውስጥ አሁን ቅድም እንዳልኩ ሀሳቤ እንትኑ እንዳይቀድመው በቃ እንደዛ ከሆነ እያየን ሂድና መጨረሻ ላይ መጠቅለያ ላይ የምትሰጥ ይሆናል። ደስ ይለኛል። እሺ እንደው ይቅርታ ለመጠየቅ በጣም ትልቅ አሊያም በጣም ትንሽ የምትለው ጥፋት አለ? አዎ አለ። ለምሳሌ በጣም በደረጃ አለ። በጣም ትልቅና ትንሽ ብቻ። ለምሳሌ እንዴት መሰለህ ራሱ ለምሳሌ አሁን ይቅርታ እንደጠየቅ በቃ የምትቀበለው አለ። እሺ ይቅርታ እንደጠየቅ ግን ካሁን በኋላ ምናምን ብለህ ዝም ብለህ ተነጫንጨህ የምትቀበለው አለ። መካከለኛ ይቅርታ ተብለክ በደንብ አስበህበት እንደ ምድልበልክ በቃ እንደ ትልቅ ነገር አውጥተህ አውርደህ ምናምን የምትቀበለው ይቅርታ አለ። ይቅርታ ተብለህ የማትቀበለው ይቅርታ አለ። በእውነት እኔ እንደዛ ነው። እንዴት መሰለህ? አሁን ለምሳሌ ቀላል ነገር ምን ልንገርህ፣ አሁን የሰው እቃ ማድረግ አሁን ለምሳሌ እንደዚህ ሰው እቃ ሲነሳ የማይወድ ሰው አለ አይደለ? ወይ የእጅ ሰዓቱ ወይ ምናምን እንደዚህ በቃ የሆነ እቃው እንዲሁ ጃኬቱ አሁን ኖርማል ሊሆን ይችላል። ትመልሳለህ እቃውን ይቅርታ ምናምን ከዛ በኋላ አትወስድም ወይ አታነሳም ምናምን። አሁን ቀላል ሊሆን ይችላል። ቅድም ያልከው አሁን የውሃው ውሃ መድረጨት የተባለው አሁን በጣም ሪያክሽን አለው። እንዳደረግከው የኔ ብስጭት አለ ወይም ጮሆ ወይ ምናምን ነገር አለ። ይቅርታ ብትለኝ ራሱ ትንሽ ንጭንጫለሁ። እኔን በቃ ኖርማል መካከለኛ። አሁን ለምሳሌ በቃ የሆነ አጉል ነገር አለ። 8 ያጠፋው ሰውዬ አለ ወይ ደግሞ 8 ጊዜ ይቅርታ ያልከው ሰውዬ እሱ ሰውዬ አሁን በቃ ድጋሚ ሲያጠፋ ምናምን ነገር ምናልባት ዝም ብለህ ከአንድ ሳምንት አስበህበት ነው ለ9ኛ ጊዜ ይቅርታ ብታደርግ ራሱ የምታደርግለት አይነት ነገር ያው እንደ ክብደቱና እንደ ቅለቱ። አሁን ለምሳሌ እንበልና ብዙ ሰው የሚከብደው የአንድ ሰው አባት ልጆች ምናምን አሉት እና ያልነገራቸው የሆነ ልጅ አለ ከውጭ ድሮ የወለደው ቀድሞ ወይ ደግሞ የሆነ ሳለ የወለደው። አሁን ከባድ እንደ ጥፋት ነው የሚታየው በልጆቹ ዘንድና ልጆቹን ልክ ሲነግራቸው ምናምን ትንሽ አስበው አውጥተው አውርደው ምናምን ይቅርታ የሚያደርጉለት። ይቅርታ የማይደረግ ጥፋት አለ። ለምሳሌ አሁን እንዴት ልበልክ፣ ስም ማጥፋትማ በቃ ሄዶ ማጥፋት ነው መጠፋፋት ነው እንጂ እሱማ በቃ እኮ አይደለም። ነፍስ ማጥፋት ሳይሆን በቃ ምን አይነት ጥፋት ልበልክ እንድታብራራልኝ በጣም ፈለኩ። ከልክ ያለፈ ጥፋቶች የሆነ ጊዜ እሺ፣ አሁን ለምሳሌ የሆነ እንትን ልንገርህ፣ የሆነ ቪዲዮ አይቼ ነው። ሁሉም ሰው ይጠቀማል ሶሻል ሚዲያ እና ኢንስታግራም ላይ ያየሁት። የተሰበረ ብርጭቆ ሶሪ በምትል ፕላስተር ተለጥፈ እና ይቀዱባታል። አይችልም፣ ያፈሳላል። ልክ እንደዛ አይነት ያንተ ይቅርታ ከሰራኸው ነገር ጋር ሲወዳደር ሚዛን አይደፋም፣ አይገናኝም ጭራሽ። ይህን ግን በዚህ አጋጣሚ እያወራን ያለ ነው መሬት ላይ ካለው ነገር አንጻር ነው። ይሄ መንፈሳዊነት ምናምን ውስጥ አልገባንም። በዚህ አጋጣሚ ለመግለጽ ነፃ መድረክ ነው። አሁን በሌላ እንዳትረዱት ሪሊስቲክ ማለት ይሄ በቃ ሪል ከሆነው ነገር ጋር ስናወራ ይቅርታ ተደርጎ ይቅርታ ብይክ ካደረግኩት ጥፋት አንጻር በቃ ምንድን ነው ከነ ይቅርታ ቀር አይነት ነገር ገባ የሚያስብላል። ለምሳሌ ሲምፕል እንትን በጣም ከባድ ሬር ነው። ያው ብዙ ሰው ይቅርታ የማያደርገው የሆነ አሁን ባለትዳር ህይወት ውስጥ ዛሬ ትዳር ብያለሁ። ምን እንደታየኝ አላውቅም። ብቻ ግን ትዳር ላይ ያሉ ባልና ሚስት ላይ ወይ ሚስት ወይ ባል ቺት ቢያደርጉ ተመለሱ ለማለት በጣም ከባድ ነው። በዛ ሰውዬ ቦታ መሆን ይፈልጋል። በጣም ከባድ ነው። እንደዚህ አይነት ነገሮች መፍረድ ይከብዳል። አሁን የሆነ ሰው መጥቶ እንደዚህ አድርጎኝ ነው ምናምን ቢልክ
ኧረ ይቅርታ አድርግለት ለማለት አንተ ራሱ አታፍርም? በጣም ከባድ ነው። እንደ ሽማግሌ ራሱ ገብተህ ያሳፍራል። አረ በቃ ችግር የለውም እኮ አይባልም። ገባ በቃ የእሱ ይቅርታ ምንም ቢያደርግ ከተሰራው ነገር ጋር አይደለም፣ በቃ አይወዳደርም። እና ይቅርታ አለው በቃ ሌቭል አለው። ኢቭን እኮ አሁን ድርጊት የማያስፈልገው በቃ ቀለል አድርገህ ኧረ በቃ ይቅርታ ምናምን ብለህ እኮ የምታልፈው እኮ አለ። በቃ ኢቭን እንነጋገር እና ቡና እንጠጣ ምናምን ብለህ ይቅርታ የምትለው አይደለም። ራንደምሊ መንገድ ላይ ስታገኝ አይነት ነገር ግን ልክ እንደዛም ግን የማይባሉ በቃ የማይደረጉ ነገሮች አሁን ለምሳሌ አንድ ነገር ልንገርህ፣ አንድ ምሳሌ ልስጥህ። በስራ እኔ እናንተ ሼር ጀመረ፣ ይሄ የሽርክና የሚባለው ማለት ነው። ጀመረ በመሀል ምናምን ወይ አንተ ወይ እኔ ጣፍኩ በቃ ብከዳህና ምናምን እንደዚህ ያለህን ነገር ብታጣ ቤተሰቦች ቢጎዱ ያለውን መዘዝ ብቻ አስበው። የሆነ ቀን ላይ ልቤ ሲጸጸት ወይ አንድ እግሬ ጉድጓድ ሲገባ መጠቼ ይቅርታ በጠይቀ ምን ጥቅም አለ? በጣም ስለምገል በቃ ማለት አንዳንድ ጊዜ አለ የጥፋት መጠን ሊወዳደር ይገባል። አለው ደረጃ፣ ሁሉም እንትን አለው በቃ ደረጃ ሊኖር ይገባል። በቃ ይቅርታ ማትለው አለ። ኧረ በስመ አብ ማርያዬ ይቅርታ ምንድን ነው ይሄ? አለማፈር ራሱ ይቅርታ ለመጠየቅ ራሱ አለማፈር የሚያስብል ሊሆን ይችላል። እና በሌቭል ደረጃ እኔ ሌቭል አለው ባይ ነኝ። አንተ በደንብ ምንድን ነው የሰረቀም ምን ያደረገም ያው ነው ከሚሉት ወገን እሱ ለኃጢአት ነው። እኔ በዚያ ሰብ ከተስማማው በጣም ጥሩ ነው። እንትን ነው ምን አለ መሰለህ፣ አሁን ምንድን ነው የሆነ አባባሉ ጠፋብኝ። የሆነ አንድ የሚባል አባባል ነበረ ብቻ ቅድም ያው ቫሊዩ አለ። ቫሊዩ እና ዛሬ ትዳር ተደጋግመዋል በጣም እንትን አለ። ሁሉም ልክ አለው በቃ እስከሆነ እንትን ድረስ አለው በቃ። ይሄ ቅድምም ብለናል ስለ መንፈሳዊነቱ አላወራን። ይሄ መጽሐፍ ቅዱሱ ቁርአን ምናምን የሚለውን ነገር ላይ አልገባንም እኛ። ከዛ ውጭ ያለውን ይሄ በቃ በዓለማዊው በእኛ በሰውኛ ያለውን ነገር ነው እያወራን ያለ ነው። እና በጣም ትልቅም ጥፋት አለ፣ በጣም ትንሽም ጥፋት አለ። ሁሉም ኢቭን ይቅርታ የማያስፈልገው ዝም ብለህ የምታልፋቸውም ነገሮች አሉ። ጭምር እንደዛም ሆነ ነው ጀምርም የሆነ ምትነው። አለበለዚያ እንደዛ ሆነ መኖር ካልቻልክ እንደ ኢትዮጵያዊ ማህበረሰብ ጋር አብረህ መቀጠል አትችልም። ለሁሉም ነገር የምትሰጠው እንትን ተመሳሳይ ከሆነ እንትን ነው ልክ አይሆንም ብዬ አምናለሁ። ምንድን ነው ይሄ ለፈሰሰ ለምንድን ነው ላለፈ ክረምት ቤት አይሰራም ነው የሚባል አይነትም ጥፋት ደግሞ አለ። በቃ ከፈሰሰ ያ ውሃ ፈሱ። በቃ ቅድም ያልኩህ እሱ ነው። ብርጭቆ ተሰብሮ ያልኩህ እንዴትም በትለጥፈው ያፈሰል በቃ አይሆንም። እና እንደዛ የሚሆኑ ጥፋቶች አሉ። አሁን እንደው ፈጣሪ ቅር ይበለን እንጂ እኛ በሰውኛ በጣም ብዙ የማይደረጉ እንትኖች አሉ። በዚህ አጋጣሚ ግን ብዙ ጊዜ ምን ያጋጥመኛል መሰለህ፣ አላቅም ለምን እንደሆነ እንትን ነው ይሄ ትንሿ ነገር፣ ይሄ በጣም ትንሽ ጥፋት የምትባል ጥፋት እንኳን ይሁን አላቅም፣ ብቻ ግን ትንሿ ነገር በጣም የምትገንበት አይነት ሰው ነኝ። ጥፋት አላጠፋም እያልኩ ሲሆን በጣም ጥፋት ማጠፋው ሰውዬ ነኝ። በጣም ብዙ ጥፋት ማጠፋው፣ በጣም ብዙ ደግሞ ይቅርታ የምጠይቀው ሰው ነኝ። እሱም አንድ ነገር ግን እንዴት እንደሆነ በማላውቀው ይቅርታ የማትጠይቅ ሰው ብትሆን አስበው፣ ትንሿ ነገር በጣም ትገናለች። በዚህ ምክንያት ጓደኛ ትቼበት አውቃለሁ ራሱ ምናምን አላቅም። ምናልባት እኮ እንዴት መሰለህ አሁን እንትን የጥፋትና የይቅርታ ነገር ሪሌቲቭ ነው ማለት አንጻራዊ ነው በጣም አንተ ጋር አሁን ለምሳሌ ለእኔ አሁን ቅድም ያልከው አንድ የሰጠው ምሳሌ ውሃ መረጨት፣ ይህን ልጅ በዚህ ልክ ያበሳጫል ብሎ መገመት ትንሽ ይከብዳል። የኔ አሁን ትንሽ በጣም አጠራጣሪ እንትን ይለያል። እንትን ነው እንደየሰው ማንነት ይወሰናል። አዎ በቃ እና ምናልባት በጣም የማትገምተው ነገር አንተ ጋር በጣም በቃ ረጩጭ ነው የምትለው ነገር እዛኛው ሰው ጋር ሲሄድ ምን ያክል ጎልቶ እንደሚታይ ገዝቦ እንደሚታይ አታውቀውም። ምናልባት ከዛ አንጻር ይሆናል ሰውየውም በሰዓቱ ያለው ስሜትም ነገር ይዞ እንዲብስም ሊያደርገው ስለሚችል
አይታወቅም። ብቻ ያው በተቻለ መጠን ራሳችንን ቆጠብ ጠንቀቅ አድርገን ለምናደርጋቸው ነገሮች ኃላፊነት ውስጥ እንንቀሳቀስ ለማለት ያክል። እንደው ግን በዚሁ አሁን ከጥፋት ትልቅነት ወይም ይቅርታ አንጻር ካወራን እንደው በህይወት ትልቅ ተጽዕኖ የፈጠረ ትንሽ ይቅርታ አለ? አሁን ለምሳሌ ቅድም ዝም ብለህ የምታልፋቸው ነገሮች አሉ ምናምን ብለናል እና በዛ መሀል ትንሽ ነው ብለህ አልፈኸው፣ ነገር ግን ያንን እንትን ቫሉ ሰጥቶ ምናምን ይቅርታ ጠይቁ ከዛ በኋላ ከዛ ሰው ጋር ያለህ ግንኙነት ሊሆን ይችላል ወይም ሌላ ነገር በጣም ጥሩ ሆኖ አይተኸው ወይም ደግሞ ያ ሰውዬ ያደረገው ነገር አስተምሮ ያለፈው ነገር አለ? ከአንተ ልጀምር። እኔ በጣም ጥያቄ ከብዶኛል። እንዴት መሰለህ? እስቲ አንተ ጀምር፣ መልሰህ ጀምር። አሁን ለምሳሌ ቅድም ጥፋቶችን እንትን ብለናል አይደል? አሁን ይቅርታ ስንጠይቅ መካከለኛም ትልቅም ትንሽም ብለን አስበናቸዋል እና አሉ። ለምሳሌ አሁን እኔ ካልጠበቅኩት ሰው ባልጠበቅኩት መንገድ ባላሰብኩት መንገድ የመጡ ሀሳቦች አሉ። እኔ በሰዓቱ እንደዛ አስቤው አልነበር የተደረጉት። ከንግግር አንጻር በንግግር መሀል የሆነን ሰው አስቀየምኩት፣ እኔ ግን ጭንቅላቴ ውስጥ አልነበር አይነት ነገር ነውና ከዛ በኋላ ግን ከሱ ነገሩ የመጣበት መንገድ እንትን ነው፣ ሌላ ነው። ተቀይሞኝ ምናምን አይደለም ያለፈው፣ በስራ ጠርቶ እንደዚህ ነገር ብለህ ነበር አድርገህ ነበር፣ አሁን ግን የጠራውህ እንደዚህ አድርገሃል ልልህ አይደለም፣ ሌላ ጊዜ እንደዚህ አይነት ነገር እንዳታደርግ፣ ይህን ማድረግህ የሚያሳጣ በጣም ብዙ ነገር አለው። ያው ብዙ ጊዜ ቃል ይሰብራል ቃል ይጠገናል ነው የሚባለው እና ያንን ነገር በደንብ እንድረዳ አድርጎኛል ያ ሰው። አሁን በዛ ሰዓት እኔ ትንሽ ናት ብዬ አልፈት የነበረችዋ ነገር ለምሳሌ አሁን እንደዚህ አሁን በእናንተ መሀል ለምሳሌ በነገሮች መሀል የምንለዋወጣቸው ቃላቶች አሉ። አስበን የሚሆን ሳናስብ የሚያልፉ ቃላቶች ይኖራሉ። በዛ መሀል እኔ ጨዋታ ነው ብዬ ነው ያለፍኩት፣ ለምሳሌ ወደ እኛ ሳቀርበው ማለት ነው። እና ያ ሰው ግን ለካ በደንብ እንትን ብሎኛል፣ አዳምጦኛል ምናምን አይነት ነገር። ግን ያው ሰውየውም ለእኔ ቅርብ ስለሆነ ጠርቶ አውርቶኝ ምናምን እንደዚህ አይነት ነገሮችን መጠቀም እንደሌለብኝ፣ ሌላ ሰው ቢሆን በዛ መልኩ ሊረዳኝ እንደማይችል ምናምን አስረድቶኝ ይነስም ይብዛም ከዛ በኋላ ያለኝ ነገር ትንሽም ቢሆን ቁጥብ እንዲሆን አድርጎኛል። አሁን ነገሮቻችን ላይ ማለት ነው። እና ከዛ አንጻር አንተ ጋር ምናልባት እንደዚህ የተፈጠሩ ነገሮች ካሉ ብዙ ስለሌለ ነው፣ ቅድም እንዳልኩ ነው። እኔ ብዙ ጥፋት አጠፋለሁ፣ ብዙ ይቅርታ ጠይቃለሁ። ግን ያው እንትን ይሄ ምንድን ነው ብዙ ከባድ ነገሮች ግን የሉም። ለዛ ነው ብዙ ሀሳብ ለመግለጽ ያልቻልኩት። እኔ እንደዚህ በእርግጥ ተብለህ ታውቃለህ ወይ? አላውቅም፣ ባጭሩ አላውቅም። ግን ሁሌ አንድ የሚባለው ነገር ምንድን ነው፣ ስትናገር ትንሽ አፍን ሰብሰብ አድርግ ብያለሁ። ከብዙ ሰው ቃሉ ልጠቀሙ ነበር። ከባድ መጀመሪያ ተናግር ያለው ካለመናገር ደጃዝማችነት ይቀራል ሲባል እኔ ተናጋሪው ሰው ነኝ ብዬ ነበር እና ከመጀመሪያውም እንደተናገርኩት ይህ በጣም ተናጋሪው ከመሆን የተነሳ ያው ስናገር ጨርሼ ነው የምናገረው። ሀበሻ ደግሞ ምን ይላል? ጨርሰ ብላ እንጂ ጨርሳ አትናገር ይላል። እና ከዛ አንጻር እንደውም ብዙ አፍን ሰብስብ ተብዬ አውቃለሁ እንጂ እንደዚህ ስፔሲፊካሊ እንደዚህ አድርጌ እንደዚህ የተባልኩበት እንትን የለም፣ ሲቹዌሽን የለም እኔ ጋር። እንደው በዚሁ ሀሳባችን እንትን እያልን እንሄዳለን፣ የተቀለን እንሄዳለን እና ከዛ በፊት ግን ሌሎች ልጠይቅ የምፈልጋቸው ሀሳቦች አሉ። ይቅርታ እንዲቀበል ወይም ደግሞ ይቅርታ እንዲጠይቅ የምጠብቀው ሰው አለ? አሁን ላይ ይቅርታ ጠይቄ እንዲቀበለኝ የፈለግኩት የምትፈልገው ሰው አለ? ወይም ደግሞ እንዲጠይቅ የምጠብቀው ሰው? እንዲጠይቀኝ አይልም። ከመጀመሪያ ላይ ይቅርታ ጠይቄው እየጠበቅኩት ያለው ሰው የለም። ምንም ይቅርታ ጠይቄው እየጠበቅኩት ያለው ሰው የለም። የምትጠይቀው ያሰብኩት ይቅርታ እንዲጠይቀኝ ሳይሆን ይቅርታ እንዲጠይቅ ሌላ ሰው እንዲጠይቅ ግን የምጠብቀው ሰው ሌላ ሰው እንዲጠይቅ ነው። ሌላ ሰው እንዲጠይቅ የምጠብቀው ሰው ግን አለ። በቃ መጠየቅ አለበት፣ በጣም ማደብ አለበት ይሄ ሰው
ብዬ የምጠብቀው ሰው አለ። ያው ሁሉም ሰው ጋር እንዳለው ፕራይቬት የሆነ ምንድን ነው የግል ህይወትም ኢቨን እኔ ራሱ እንትን የማልልበት ነው። እንደዚህ ሙሉ ዲቴሉን የማላቅበት ታሪክ ነው። ግን ይቅርታ እንዲጠይቅ ግን በቃ እጠብቃለሁ። በጣም የምጠብቀው በትልቅ ተስፋ። በዚህ አጋጣሚ እንደው እንትኑ ፕራይቬት ጉዳዩ እንዳለ ሆኖ ግን እንደው ስታስበው ቅድም ደረጃ መዳቢ እንደሆን ነው መጠን የእሱ አሁን የጠፋው ጥፋት የትኛው ደረጃ ላይ ነው? ይሄ ይቅርታ ይደረግለታል? አይደረግለትም። እና ለምንድነው እንዲጠይቅ የምትገፋ? አትሊስት የሆነ ነገር እንዲያሳይ የሆነ ሪስፔክት። በቃ የሆነ ቅድም ብያለሁ እኮ ይኸውልህ፣ ይቅርታ ምንድን ነው? አሁን ለምሳሌ ምን አለ መሰለክ፣ አንድን ሰው ወንድም ይሁን ሴት፣ በወንዶች መካከልም በሴቶች መካከልም በዚህ ወንድና በሴትም መካከል ቢሆን አንዳንድ ጊዜ ይቅርታ የክብር መገለጥ። ኦልሬዲ ጥፋት አጥፍተሃል። ኦልሬዲ የሆነ ነገር ጠፍቷል። ኦልሬዲ በቃ ምንድን ነው ኦልሬዲ እኮ ሁሉ ነገር ተፈጥሯል። አትመልሶ ያ ይቅርታ ምንም ነገር አያስተካክልም። ግን ለዛ ሰው ስሜት ለዛ ሰው ግን ለሚሰማው ነገር ግን የሆነ ነገር ቢያንስ ገባ የሆነ ስሜት አለ ማለት አሁን ይቅርታ ይገባኛል ያልኩበት ቦታ አለ። ይቅርታ ከምርም ይገባኛል፣ እውነትም የሱ መጠየቅ ነበረበት፣ እች ልጅ መጠየቅ ነበረባት ይቅርታ የምትልበት ጊዜ እኮ አለ። ልክ እንደዛ ይጠይቅ። አሁን ለምሳሌ ቅድም እንዳለው ባለትዳር ላይ ሆነው አንዳንዱ ለቺት አድርጎ ይቅርታ አሁን ላይ ጠይቅ እንግዲህ አይችልም። ገባ? ተቀባይነት ይኖረውም አይኖረውም? አዎ አይኖረውም። ያው አብዛኛውን ጊዜ አይኖረውም። ከባድ ነው። ከባድ ቢኖረው ደግሞ በጣም ውስን ሰዎች ናቸው። እንግዲህ በጣም ልዩ ሰዎች ናቸው የሚሆኑ። ግን ችግር የለውም እሱ የኛ እንትና የለም ጉዳይ የለም። ግን ምን ልልህ ነው ይቅርታ እንደማይደረግ ራሱ ቢያቅ ደግሞ አብዛኛው ፐርሰንቱ ይቅርታ ያለመደረግ ቢሆን ራሱ ይቅርታ መጠየቅ አለበት ወይ አለባት። ልክ እንደዚህ አይነት የሆነ ሴንስ ነው ይቅርታ መጠየቅ አለበት። ግን ምንም አይቀይርም። በባሌን ከተረዳኝ ማለት መጠየቅ አለበት። ለዛ ሰውዬ ክብር ወይ ለዛች ልጅ ለዛች ሴትዮ ክብር ያስ ጥፋተኛ እንደሆንክም ማወቅ ራሱ አንድ ነገር ነው። አንዳንድ ሰው በጣም ቅልብ ያለው ሰው ይቅርታ አድርጎልህ ይተባል፣ ከጭንቅላት አውጥቶ ይተባል። አንዳንድ ሰው በጣም ይቅርታ ነው መጀመሪያ ይቅርታ አድርግልኝ ጥፋቱን ከመናገር አንተ አጋጥሞ ላይ ይችላል ወይ ሰው ሲባልም ሰምተህ ሊሆን ይችላል። መጀመሪያ ይቅርታ አድርግልኝ ጥፋቱን ገና አቋጠም መጀመሪያ ግን ይቅርታ አድርግልኝ። ብዙ ጊዜ እንደዚህ የምናደርገው እኔ አሁን ለምሳሌ እኔ የማደርገው ብዙ ጊዜ ቤተሰቦቼ ጋር ከበድ ያለ ጥፋት አጠፈና መጀመሪያ ይቅርታ አድርግልኝ እስቲ እንደዚህ ብል አስምዬ ምናምን አስብልና ከዛ በኋላ ጥፋቴን ለምን ያው ይቅርታ ላያስብል የሚችል ጥፋት እንደሆነም ስለምታስብ ይመስለኛል። እሱን ነው ግን ምንድነው ጭንቅላት ላይ ያለ ነገር ምንድነው ግን ይቅርታ ባይባልልኝ ራሱ እንደው ይቅርታ ልጠይቅ ኃላፊነት እንትን በቃ እኔ የምምለው እሱ ቢያንስ የሆነ ነገር ነው ምንድን ነው ማሳየት አለብህ። የሆነ ያለህን ስሜት ለሰራኸው ድርጊት ከገባ ሪስፖንስብል መሆንን ማሳየት አለብህ። ምናልባት አንተ አሁን ቀደም እንዳልነው ጥፋቱ ይቅርታ ምናልባት እኮ ላይ እንትን ላይ ይችላል ላይደረግልህ ይችላል። ግን ያን ነገር ከዛ ነገር ተነስተህ የምትፈጥረው የምታደርገው ነገር ግን እዛ ሰው ጋር የሆነ ነገር ሊፈጥርልህ ይችላል ከፈጣሪ ጋር አይታወቅም። እና ብቻ ግን ከአንተ የሚጠበቀውን ነገር ማድረግ ትክክል ነው ብዬ አምናለሁ። በጣም አንተስ ምን ትላለች? ይቅርታ የምትጠብቀው ሰው አለ? እኔ ይቅርታ ብለህ እየጠበክ ያለው ሰው አለ? ይቅርታ እንዲያደርግልህ የምትጠበቀው ሰው ካልከኝ ገና ነው ማለት የምጠብቀው ሰው ሳይሆን ገና ልጠይቀው ማሰበው ሰው አለ። ልጠይቅ ቤተሰቦቼ ናቸው፣ ሌላ አካል ሳይሆን ልጠይቀው የምፈልገው ሰው አለ። መጀመሪያ ቤተሰቦቼ። ከዛ ውጭ ግን ይሄ ነው ብዬ ማስበው ሲል ምናልባት ጓደኞች ይኖሩኝ ይሆናል። ከዛ እንትን ግን ካልን ግን
እንደው አንድ ካልከኝ ቤተሰቦችን መጠየቅ የምፈልጋቸው ነገር አለ፣ ግን ገና አልጠይቃቸው ነው እየጠበቅኩኝ አይደል? እንዲጠይቁኝ የምፈልግ ቅድም እንዳልኩ ነው። በጣም ብዙ ማጠፋው ሰው ነኝ እንጂ ብዙ ጊዜ ሰዎች እንትን ብለውኝ ብዙ እንዴት ያለ ለማደብ እየሞከርኩ ይቅርታን ተማምኖ ማጥፋት ምን ማለት ነው? አይ ይቅርታን ተማምኜ አጥፍቼ አላውቅም እውነት ለመናገር። እንደዛ ደግሞ ሲሆን ልክ አይደለም እኮ። ሁለት የጉድጓድ አይጥ ምንድን ነው? ሁለት ጉድጓድ እንዳዘጋጅተህ እንደምታደርገው ማለት ነው። እንደዛ ነው የሚሆነው። ይቅርታን አስቦ ጥፋት ማጥፋት። አንተ ያቀልኝ እዚህ ጋር ይቅርታ ብለው ማለት በሰዓቱ ጊዜው አልፎብሃል፣ ኦልሬዲ ጊዜው አልፏል። ግን ምንድን ነው ይቅርታ ብለው ወይ ደግሞ ይቅርታ ማለት አለብኝ ያስባለ ድርጊትና ጊዜ በቃ ይቅርታ ብለው አሁን ጊዜው አልፏል፣ ኦልሬዲ ያለፈ ነው። ግን የሆነ ጊዜ ላይ ግን ይቅርታ ብለው ኖሮ ወዲያው ይቅርታ ብለው ኖሮ ነው በሰዓቱ እና ከቻልክ ደግሞ ድርጊቱ ምን አድርገህ እንደሆነ እኔ እንዳልኩ ነው። እኔ በጣም ይቅርታ የሚለው ሰው ነኝ ብያለሁ፣ ደጋገምኩት መሰለኝ። እንደዚህ ጊዜው አልፎ ምናምን አይደለም። ከጠየቅኩ በሰዓቱ ነው የምጠይቀው። ምናልባት ካልጠየቅኩኝም የሆነው እንዴት ሆኖ መሰለህ፣ ለምሳሌ እኔ አሁን ጥፋት አሁን ቅድም ያለው አሁን ጥፋተኛ መሆን እንትን ማለት አለብህ። አሁን ብዙ ጊዜ አብዛኛው ነገር ይሄ ከጓደኝነት ጋር ምናምን የሚገናኙ የኔ ነገሮች እና በዛ መሀል የሚፈጠሩ ነገሮች ይኖራሉ። የሆነ አሁን ለምሳሌ እኔ እናንተ አሁን እንዲሆነ በፊት የምናደርጋቸው በጤነኛ የምናደርጋቸው ነገሮች ከሆነ ጊዜ በኋላ ከተቀየሩብኝ ምናልባት ያጥፍቼ ላይሆን ይችላል። አንተ በተለያዩ ምክንያቶች ያን ነገር እያደረግክ ላይሆን ይችላል። ከሆነ ሰዓት በኋላ ግን ጥያቄ እኔ ጭንቅላት ላይ የሚፈጠረው ምንድነው ምን አድርጌ ነው ምን አጥፍቼ ነው የሚለው ነው የሚሆነው እና በዛ ምክንያት እንትን እላለሁ፣ ራሴን ጠይቃለሁ። በቃ የሆነ ጥፋት አጥፍቼ ነው እንጂ እንደዚህ አያደርግም እንደዚህ አይሆንም እልና ያን ሰውዬ እጠይቃለሁ። 2-3 ልጠይቅ እችላለሁ። ምን አድርጌ ነው ምን ተፈጥሮ ነው ምናምን እልሃለሁ። ከዛ በኋላ ግን አንዳንዴ አሁን ከሆነ ጊዜ በኋላ የመጣ ነገር ምንድን ነው ያን ነገር ከጠየቅኩ በኋላ ጥፋተኛ አልሆንም ይቅርታ እጠይቅሃለሁ። ይቅርታ ምናልባት እኔ ሳላቅ አስቀይሜህ ሊሆን ይችላል ብዬ እጠይቃለሁ። ከዛ በኋላ ግን አንተ ለበፊት ቦታ ላትመለስም ትችላለህ። ከዛ በኋላ ግን እንትን አይደለም ድርሻ አይደለም። እኔ ማድረግ ያለብኝን ነገር ማድረግ እስካለብኝ ደረጃ ድረስ ሄጃለሁ እና እንደዛ ብዬ ያለፈ ብዬ የማስበው ነገር የለም። ከተፈጠረ በሰዓቱንም ያደረግኩትኝ ካላደረግኩትም ደግሞ ያም ሰው እንትን ብሎታል ማለት ትቶታል ማለት እንደዛ። አንተ ጋርስ? እኔ ጋር የሆነ ታሪክ አለ፣ አንድ ታሪክ እና በዚህ አጋጣሚ እንደው የመስማት እድሉን ያገኛሉ አላውቅም። ስንተኛ ዓመት ግቢ እየነበረን ነው ነግሬህ አውቃለሁ መሰለኝ። አንደኛ ዓመት ነው ሁለተኛ ዓመት ሆነን ነው መሰለኝ። የክላስ እንትን ነበርኩ፣ ሪፕሬዘንታቲቭ ነበርኩ፣ የሪፕ የሚባለው ነገር እና የዛን ጊዜ በሆነ ጭቅጭቅ መሀል ነው እና የሆነ የማይሆን ቃል ተናግሬያለሁ እና እኔ በጣም ረስቼዋለሁ መናገሬ ነው ያልሆነ ነገር ተናግሬ ነበር እና መናገሬን ራሱ ረስቼዋለሁ እና ከሆነ ጊዜ በኋላ ቆይቶ ነው በጣም ያጸጸተኝ እና ከዛ ልጁን በመሀል ትምህርት አቆመ እና በጣም እድሉን አግኝቼ ይቅርታ በጠይቀው የምለው ሰው ቢኖር እሱ ልጅ ነው። በዚሁ አጋጣሚ የሚሰማ አላውቅም፣ ይስማ አይስማ፣ ግን በዚሁ አጋጣሚ የሚሰማ ከሆነ ይሰማል። እንግዲህ ሼር አድርጉልን። በዚህ አድማጮቻችን ደግሞ የሚተባበሩ በዚህ አጋጣሚ እና ስሙን መጥቀስ ካልፈለግ እንትኑ መንገር ይችላል። እንደ ዘፈን ግብዣ ኧረ ስሙንም እናገራለሁ፣ ስሙንም እናገራለሁ። ስሙ አቤኔዘር ይባላል እና እንትን ነው እንደዚህ እያሰብኩት በመሀል አቋርጦ ሄደ ትምህርትና
በጣም ንግግሩ ቀላል ነበር። እንደ ቀላል ነገር መውሰድ የምችለው ነገር ነበር። በጣም ቀላል ነው በቃ ማለት አሁን ማንም ከሚያስበው ነገር በላይ በጣም ቀላል ነው። ምን እንዳበሳጨኝ የራሱ በሰዓቱ እስካሁን እንደዚህ በዚህ ልክ ሊገባኝ አልቻለም። እና እንዲሁም በዚህ አጋጣሚ በጣም ይቅርታ ማለት እፈልጋለሁ። የሚሰሙ ከሆነ በአካል የመገናኘት ዕድላችን በጣም ትንሽ ስለሆነ በጣም በእርግጥ ዓለም ጠባብ ናት ነው የሚባለው፣ ግን በጣም ጠባብ ነው። የመገናኘት ዕድላችን ጠባብ ነው። ከዛ በአጋጣሚ ትምህርቱንም እንትን አለ ያው አቆመው። ከዛ በኋላ በቃ አልተገናኘንም ማለት ነው። እና እንደዛ ነው። እኔ ጋ በጣም ይቅርታ ብለው በቃ በሰዓቱ ወዲያው ይቅርታ ብለውስ የሚያስብለኝ ልጅ እሱ አሁንም ድረስ ያስብለኝ፣ ሳስበው ወደፊትም የሚያስብለኝ ይመስለኛል። እና እንደዚህ ነው። ጥያቄ መቀጠል ትችላለህ። እሺ፣ እንደ ይቅርታ መጠየቅ ራስን ማሳነስ ነው ወይስ የእውነተኛ ጥንካሬ ነው? ቅድም እንዳለው ነው ሲመስለኝ። እንዴት ነው ያለው ካልከኝ፣ ያው ጥፋት አጥፍተህ ከሆነ የሆነ ነገር አጉድለህ ከሆነ ይቅርታ መጠየቅ በጣም ታላቅነት ነው፣ ትልቅነት ነው። ዝም ብለህ ግን ባላረቆም ምናምን ከሆነ ግን ማነስህ አይቀርም። ይቅርታ ባትፈልግም ማነስህ የሚቀር አይመስለኝ እና ከዛ አንጻር ነው የምረዳው። እንትን ኖር ይገባል። በቃ ለሁሉም ነገር ልክ አለው የሚባለው ልክ አለው። ላጠፋው ነገር ጠይቅ፣ ላጠፋው ነገር ቀሰቅስ ብትሆን የሚሻለው ድምፅ ከተቀየረብህ ትንሽ ሀሳብ ሊሆኝ ነው። ማታስብ አቤኔዘር በጣም ይቅርታ ጠይቃለሁ። በዚህ አቤኔዘር ላይ ነህ በእውነታ እናት ቀጥል። በዚሁ አጋጣሚ ፈልገህ የሚሆን ሳትፈልግ አንዳንዴ በሰዎች ጣልቃ የምንገባበት ጊዜ ይኖራል። በጣም ብዙ አጋጣሚዎች ይኖራሉ። ምናልባት የዛ ሰው ህይወት ውስጥ አካል ነኝ ብለህ አስበህም ላይሆን ይችላል። ግን ፈልገን የሚሆን ሳንፈልግ የዛ ሰው የህይወት አካል እንሆናለን እና በዛ መሀል በጣም ብዙ የሚፈጠሩ ነገሮች አሉ። አሁን መጥቀስ አልፈልግም፣ ግን እንደዛ የሆንኩባቸው ብዙ ሰዎች አሉ የግቢ ህይወት ላይ። ምናልባት በዚሁ አጋጣሚ እንደሆነ የሚቅርታ መጠየቅ ካለብኝ በዛ መሀል እንደው ፈልጌ የሚሆን ሳልፈልግ በህይወታቸው ውስጥ ተገኝቼ ያጠፋሁት በጣም ብዙ ነገር ይኖራል ብዬ አስባለሁ፣ አሁን ላይ ካለኝ ነገር አንጻር ማለት ነው። እና በዚሁ አጋጣሚ ያው በፈጣሪ ስም እንደ ሁላችሁንም ይቅርታ ለማለት በደጃዝማች ፖድካስት ስም በደጃዝማች ፖድካስት ስም ሁላችሁንም ይቅርታ ለማለት ፈልጋለሁ። በአንዴ ሁሉንም ሰው ይቅርታ ልታምጣ በዚህ ማለት እንዴት መሰለህ እንዴት በአካል ጠይቃቸው ሄደህ እኔ ስለማላገኘው ነው እንደዚህ ያልኩት። እኔም የማግኘት እድል እኮ በጣም ጠባብ ነው። የሆነ ይፈጠራሉ በቃ አንዳንድ ነገሮች አሁን እዚህ ላይ ማይብራሩ ማናወራቸው ነገሮች አሉ እና አሁን እነዛን ነገሮች እዚህ ጋር ምናልባት ሌላ የምናወራበት መድረክ ካለ እዛ ላይ እናወራው ይሆናል። ለአድማጮቼ እኔ ተናግሬያለሁ፣ አድርሱልኝ ብዬ ተናግሬያለሁ እና ስም መጥቀስ አልፈልግም። እኔ ስም መጥቀስ አልፈልግም፣ ግን አሉ በቃ እንደዚህ አይነት ሰዎች አሉ በህይወቴ። አሁንም ከዛ ከግቢም በኋላ ከግቢ በፊት የሚኖሩ ሰዎች አሉ እና በዛ መሀል የተፈጠሩ በጣም ብዙ ከባባድ ነገሮች ስለነበሩ ፈልጌ የሚሆን ሳልፈልግ አውቄ የሚሆን ሳላውቅ ላጠፋሁት ጥፋት በዚህ አጋጣሚ ይቅርታ ልላችሁ እወዳለሁ እና አመሰግናለሁ። በዚህ አጋጣሚ ጥሩ ነው ይህን እድል እንድናገኝ ስለረዳሃል። ያው እንግዲህ እኔ ጀምሬልሃለሁ፣ በዛው አጠቃላይ ገብተሃል። እንግዲህ አሁን ወደ ማጠቃለያ ሀሳብ ልምጣ። ብዙ ቆየን ይቅርታ ላይ እና ያው የይቅርታ ባህላችን አለ። ለምሳሌ እንደ ኢትዮጵያዊ ባህል ይሄ እንደየ እንትኑ ይለያያል፣ እንደየቦታው እንደየባህሉ ይለያያል የይቅርታ ባህሉና ያን ባህል እንዴት ታየዋለህ? መጀመሪያ ሁለተኛ ላይ ደግሞ አሁን ላይ ያለው የይቅርታ ባህላችን እንዴት መሻሻል አለበት ብለህ ታስባለህ?
የድሮች ነገር አለ ብለህ ታስባለህ? አሁን ላይ እንዴት ይሆናል መሰለህ? ከባህል አንጻር ካሰብ ነው ሲመስለኝ ታናሽ የሆነ ምናምን ብዙ ጊዜ ይቅርታ ይጠይቃል። ለታላቅ መልስ አይመለስም። ስለዚህ ታላቅም መጥቶ ይቅርታ እንዲጠይቅ አይጠበቅም። ሁሌ ልክ ናቸው። ሁሌ ልክ ነው። ስለዚህ ልክ ባይሆንም በቃ አይጠበቅም። ኢቭን ልክ እንዳልሆነ ብታውቅም አይጠበቅም። ስለዚህ ይቅርታ መጠየቅ ለታላላቆቻችሁ ጥሩ ነው ወይ? ጥሩ ነው። እኔ ጥሩ ነው ባይ ነኝ። ምክንያቱም መቼም ቢሆን እናንተ ያንን ስሜት የምትረዱት ታላቅ ሆናችሁ ታናሻችሁን ይቅርታ የምትጠይቁበት እንትን ላይ ስትደርሱ ሁሉም ሰው ሲደርስ ነው። ስለዚህ እሱ ስሜት ጥሩ ስላልሆነ ከዚሁ ያስቀድመን ታናናሾች የሆንን ሁሉ ታላቆቻችንን ይቅርታ እንጠይቅ። ከዛ ባለፈ ሳስበው የይቅርታው ባህል ሃይማኖታዊ እሴት አለው ብዬ አስባለሁ። ሃይማኖታዊ ባክግራውንድ አለው ብዬ አስባለሁ እና እኔ ወደ ባህሉ ጥሩ ነው ይቀጥል ነው የምለው። ማለት ጥሩ ነው ምንም ከዛ ውጭ ልል አልችልም። ምክንያቱም እንዳልኩ ነው ሃይማኖታዊ ባክግራውንድ አለ። ሃይማኖታዊ ባክግራውንድ ደግሞ ስትመለከት ደግሞ የትኛውም ሃይማኖት ይቅርታን የሚያበረታታ እንጂ የሚያጠለሽ የለም። ስለዚህ እንደዛ ነው። ግን እንዳልኩ ግን በምን አይነት መልኩ ግን ይቀጥል ግን ለሚለው ቅድም ያልነው በሙሉ ቢሰመርበት ጥሩ ነው። ዋጋ ሊኖር ይገባል። ሁሉም ነገር የሰው ልጅ ዋጋ አለው። ሁሉም ነገር ዋጋ አለው። ፍቅር ዋጋ አለው። ይቅርታ ዋጋ አለው። ምንም ነገር። ስለዚህ ዋጋውን ባናሳጣው ጥሩ። ይቅርታውን 80 ጊዜ እያጠፋን 80 ጊዜ ይቅርታ በሉም እኛም ይቅርታ ማለት የለብንም። ሰውም ይቅርታ ሊለን አይገባም። በቃ አይሆንም። የሰው ልጅ ካጠፋ 1-2 ነው፣ ከበዛ 3 ጊዜ ነው። ከበዛ ከበዛ ለጥጠ ነው 3 ጊዜ ነው። በቃ ከዛ ደግሞ እንወቅ። ደግሞ ይቅርታ የማይጠየቅበትን ጥፋት እንወቅ። አድጉ ብቻ ከጥፋቱ እንቆጥ። በቃ እሱን እንወቅ። አንዳንዱ በቃ አይጠየቅም። በቃ ገባ። በቃ ይቅርታ መጠየቅ ራሱ ድፍረት ነው የሚያስብል። ስለዚህ በቃ አንዳንዱ ላይ በቃ ከነጭራሹ አለማጥፋት ይቀላል ይቅርታውን የሆነ ከመፈለግ። ስለዚህ እሱ ላይ እንትን እንበል። እኔ ሀሳቤ ይሄ ነው። ከዚህ በተረፈ ሁላችሁም ይቅርታ ማለት የምትፈልጉት ሰው ካለ ኮመንት ሴክሽናችን ክፍት ነው። እንደኛ ይቅርታ እንግዲህ መጠየቅ ትችላላችሁ። ማስተላለፍ የምትፈልገው ይቅርታ መጠየቅ ከአቤኔዘር ውጭ ሌሎች መጠየቅ የምትፈልጋቸው ሰዎች፣ አካላቶች ካሉ በዚሁ ድሉ ልስጥህ ከመጠቅለላችን በፊት። ውይ የለም። ጥፋተኛ ሳትሆን ቀርተህ ነው ወይስ በሰዓቱ ይቅርታ ጠይቀህ ጨርሰሃል? 2 ነበረኝ። አንዱን ይቅርታ ጠይቄ ጨርሻለሁ ኦልሬዲ። አንደኛውን ዛሬ ጠየቅኩኝ። በህዝብ መሀል ጠይቄያለሁ። ከዚህ ውጭ ይቅርታ መጠይቀው ሰው የለም። ስለዚህ ለአቤኔዘር አድርሱልኝ ነው። ቅድምም ብያለሁ፣ አድርሱልኝ። እንግዲህ ተባበሩ። ከዛ ውጭ ይቅርታዬን ጨርሻለሁ፣ ሩጫዬን ጨርሻለሁ። በአጠቃላይ የይቅርታ ባህላችን በጣም ጥሩ ነበር። አሁን ላይ ያለውን የይቅርታ ባህል ያው አብዛኞቻችን የምናውቀው ነው። በተለይ ባህላዊና ቅድም ሃይማኖታዊ እሴት አለው እንዳልነው በዛ ስርዓት ውስጥ የነበረው የይቅርታ ባህል አሁን አለ ብሎ አፍ ሞልቶ ለመናገር የሚያስደፍር ሁኔታ ላይ አይደለም ያለ ነው። በፊት እኮ በነበረው ስርዓት ይሄ ነፍስ የተጠፋፋ እንኳን ይቅርታ የሚጠያየቅበት አይነት ስርዓት ነበር። ልክ ይሁንም አይሁንም ያው እሱ የሚታወቀው የታመመ ስትሆን ነው፣ ታማሚው አንተ ስትሆን ነው የሚገባ ስሜቱና ብቻ ግን እንደዛ የሚደረግበት አይነት እንኳን ስርዓት በነበረበት ወቅት የነበረው ነገርና አሁን ላይ ያለው ነገር ልክ አይደለም። ብቻ እኔ በዚህ አጋጣሚ ያው ቦታው ይሄ ይሁን አይሁን ባላውቅም የመህጎችን ተጠቀሙ ባይ ነኝ። 3ቱን የመህጎች ታውቃቸዋለህ ማለት ታውቃቸዋለህ? አዎ። መታቀም ምናምን የሚለው መታቀም፣ መጠንቀቅ፣ መወሰንና ከዛ መጠቀም። እሺ 4 ናቸው እኮ። 3 የመህጎች ነው የማውቀው። 4 አይደሉ? 3 ነው የማውቀው። ተጨምረው ከሆነ አላውቅም። እሺ 3 ለምን ልታረቀው? ላሳየን። መጀመሪያ ሰው ቢቻል ከጥፋት ይቆጠብ ቢችል፣ ቀደም እንዳልነው አሁን ይሄ
በተለይ አሁን ይቅርታ የማያስብሉ ትልልቅ ጥፋቶች አሉ። እንደየእንትኑ ይወሰናል ብዬ አስባለሁ። እንደየሰው ሁኔታ፣ እንደ ማንነቱ ምናምን ብቻ ሌሎች ምክንያቶች ይኖራሉ። ግን ቢችል ጥፋት ከመስራት ይታቀብ፣ ካልቻለ በትንሽ ጥፋት ውስጥ ይወሰን። የሚሰራውን ጥፋት ገደብ ያብችል። አሁን ለምሳሌ አንተ ጋር ማጠፋው ወይም ይቅርታ ልጠይቅ ይቅርታ ሊያስብሉኝ የሚችሉ ነገሮች ይኖራሉ። ይቅርታ ሁሌ ይደረጋል ብዬ አላምንም። እኔ የሆነ ሰዓት በቃ የምትልበት ደረጃ ይኖራል። ይሄ የእኔ ሀሳብ ነው። የሆነ ቦታ ላይ ከዛ በኋላ ይቅርታ ላታደርግ ይችላል። ስለዚህ እንወሰን ወይም ደግሞ እንወሰነው ይቅርታች እነዚህ ነገሮችን አድርገን ግን እንደው ካልቻልን መታቀብ ካልቻልን ከጥፋት ጥፋታችንን ደግሞ መወሰን ካልቻልንና እንትን ካለን መጨረሻ ላይ ይቅርታ እንጠቀሙ። ውድቀት አይደለም ማለት በቃ የሆነ ነገርን ከአንተ ላይ ማድረግ የምትችለውን ነገር እንደማድረግ ነው እና እነዚህን ነገሮች እናድርግ እላለሁ። ሌላ ቀረ የምትለው ሀሳብ ካለ ጨምርና ከሌለ በዚሁ ርዕሰ ጉዳያችንን ለመጨረስ እንሞክር። እኔ እንግዲህ ቀረ የምለው ሀሳብ የለም። እንግዲህ ሁላችሁም እንግዲህ ጥፋታችሁን ቀነስ አድርጉ፣ በልክ አጥፉ፣ በብዙ ይቅርታ ጠይቁ። ይቅርታ ሰላም ይወርዳል። ይቅርታ እየተባለ የሚጋጭ ሰው የለም። የተባለ ሌላ ትርፍ ንግግር የሚናገር ሰው ያለ አይመስለኝም። እንግዲህ ጤነኛ የሆነ ሰው። ስለዚህ በቃ ጥፋታችን እናድግ፣ በእውነት እናስተካክል። እኛ ሁልጊዜ እንግዲህ የደጃዝማች ፖድካስት ዋነኛ ዓላማው ያልተነገሩ ነገሮችን እውነት እንግዲህ ማህበረሰቡ በደንብ ያላወራውን ነገር በግልጽ እንግዲህ እኛ በምናውቀው ልክ እያወጣን እየተነጋገርን ሀሳባችንን የተለዋወጥን እንድናድብ ነው ዋናው ዓላማው። በቃ ዋናው ዓላማው እንስተካከል ነው። ስለዚህ እኛ ዛሬውን ባህላል እዚህ ህዝብ መሀል ይቅርታ ጠይቀናል። ይቅርታ ለምንጠይቃችሁ ሰዎች እናንተም ደግሞ ይቅርታ ጠይቁ። በቃ ሽንፈት አይደለም፣ ሽንፈት ጭራሽ አይደለም። ያጠፋ ሰው ይቅርታ ይጠይቅ። እኔ እንደዛ ነው የምለው እና በቃ ይቅርታን እንጠቀሙ ሁላችንም። እናም በሰላም እንኖር። ሰላም፣ ፍቅር፣ ጤና ብሏል ካስማሰና ሰላም፣ ፍቅር፣ ጤና ለሁላችን እንዲሆን ይቅርታን እንጠይቅ፣ ይቅርታን እንጠቀሙ ነው የምለው እኔ። በዚህ አጋጣሚ እየተቃወመ ልብ ሳይሰማ ሰላም ይጠፋል። ልብ ከተቀየመ ደግሞ ልብ ምንድን ነው ሳይሰማ ሲቀር ወይም ከተቀየመ ፍቅር ይጠፋል። ፍቅር ከጠፋ ሰላም ከሌለ ደግሞ የምናያቸው ብዙ ነገሮች ይፈጠራሉ። ከቻልን በትንሹ አካል ትንሽ ነች ይቅርታ 4 ፊደል በዛች በ4 ፊደል ግን የምንታደገው ብዙ ነገር አለና ብንችል ይቅርታ ብለን አዲስ ነገር የምንጀምርበት አዲስ መንገድ የምንከፍትበት ቃል እንደመሆኑ መጠን ያን ለማድረግ እንሞክር በቻልነው መጠን። እንደው በአካል እንደው ይቅርታ መጠየቅ ደግሞ በጣም የሚከብዳችሁ ሰው ካለ ደግሞ ቴክስት አድርጉ። በቃ አሁን ዘመኑ በቃ ተቀይሯል። በቃ በጣም በከበዳችሁ በአካል በነገር ላይ በጣም ያቀላል ይመስለኛል። አይደለም በቃ አሁን በአካል ሲሆን እኮ በጣም አሪፍ ነው። በአካል ሲሆን እኮ በጣም አሪፍ ሰው የሚሰማውን ስሜት እያየ በአካል ሲሆን አሪፍ ነው። ግን በቃ አልችልም እኔ በቃ ተናነቀኝ ጉሮሬ ምናምን ካላችሁ ደግሞ በቃ እንደዛ ካላችሁ ደግሞ ቴክስት አድርጉ። በቃ የሆነ ምናምን ቮይስ ሜል ምናምን ላኩላችሁ። ታለቀ። በጣም ብዙ እድሎች አሉ አለ። በቃ ኧረ የሀገር እድል ያለው ማሰብን ነው የሚፈልጉት አብዛኞቹ። በጣም ብዙ እድል አለ። ስለዚህ በቃ ቴክስት አድርጉ ምናምን እንደዚህ ኢሞጂ ምናምን ከታችሁ ምናምን ቴክስት አድርጉ። በቃ እቺ ሃይፋይፍ የምትለዋለች አይደለ የእጅ ምልክት እሷን ምናምን አድርጋችሁ በቃ እንደዚህ እንትን በሉ። ይቅርታ ጠይቁ ነው ዛሬ ዋነኛው። ጠይቁ ሰዎችን እንደው በቻላችሁት መጠን ወደ ሰፊ ለመሆን ሞክሩ እና ደግሞ ትክክለኛ በሆነ መንገድ ወደ ሰፊው ነው። ለሁሉም እያልን አይደለም፣ ልክ እንዳንተ ለምግብ ማለታችን ሳይሆን በቻላችሁት መጠን ያ ወደ ሰፊ ለመሆን ሞክሩ። ሲጀመር ያ ሰውዬ ጥፋተኛ እንደሆነ አምኑ ከመጣ እሱ በራሱ አንድ ቅጣት ነው። ብዙ ጊዜ አሁን እንደዚህ አይነት ነገር ብዙ ጊዜ ያው ቀደም እንዳልነው ኃጢአት ላይ ነው የሚሆነው። ንስሐ መጀመሪያ ስለ ንስሐ ምናምን ሲወራ የሚባለው መጀመሪያ ጥፋቱን አምኖ መቀበል ነው። ጥፋቱን አምነህ ከተቀበልክ በኋላ ነው እንደገና ከዛ ጥፋትን አምነህ ከተቀበልክ በኋላ ያን ነገር ለመናገር መፍራትህን ደግሞ አልፈ ደግሞ ስትናገረው ምናምን ያለው ፕሮሰስ ሃይማኖታዊ ስርዓቱን በደንብ ስለማላውቀው ብዙ ማለት ባልችልም እና እነዛ ነገሮች አመዛዝናችሁ
እንደው ከይቅርታ አትስነፉ ለማለት ነው። ግን ቅድም እንዳልነው ያው በቦታው በጊዜው በሁኔታው ሲሆን ደግሞ ጥሩ ነው። አታርፍዱ ለማለት ያክል ነው። ማርፈድ ብዙ ነገር ያሳል እንዴ በደንብ። ስለዚህ አታርፍዱ። ቀጣይ እንወያያለን ስለ ማርፈድ። አሁን ማርፈድ በደንብ ታስከትል እና እዚህ ጋር ሀሳባችንን ስላዳመጣችን በጣም እናመሰግናለን። ሁልጊዜ እንደምንለው ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች። እውነታዎቻችንን በግልጽ የምናወራበት ቦታ ነው። ሁላችሁም ነው እና እውነታዎቻችሁን ከኛ ጋር በግልጽ እናወራ እንላችኋለን። ስለነበረን ጊዜ እናመሰግናለን። በቻላችሁት መጠን ደጃዝማች ፖድካስትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሰዎች እንድታጋሩልን እንጠይቃለን። እንዲሁም ሀሳባችሁን በነጻነት ኮመንት ሴክሽናችን ላይ ገብታችሁ እንድጽፉልን ልክ እንግዲህ እንደ ሁልጊዜውን ድጋሚ እንጠይቃለን። ሀሳባችሁን ላኩልን። እናመሰግናለን አድማጮቻችን። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።